ኪራ ወይ ምን ሆነ ነው? ምን ሆንኩ? በሰላም ነው? ዝም ብለህ እያየኸኝ እኮ ነው። አዎ ምን ነው ቀራለሽ? ኧረ አላለኝም፣ ግን ደግሞ ዝም ብሎ መታየት እኮ ይከብዳል። እንዴ የአይኔ ማረፊያ ስለሆንሽ እኮ ኩራት ነው ሊሰማሽ የሚገባ። እሺ ደግሞ በዛብህን አግኝቼው ነበር እና ምን አለሽ? ጀግናሽ እርግብ የምታክል በገዛው ብሎ ነው ከቤት የማይወጣው አለኝ። እንዴ ቆይ እሱ ጎሽ እንድጥልለት ነው እንዴ የፈለገው? ይሄን ያህል እንዴ በዚህ አይነት አጥንቱን በሰብሮ ምን ሊሆን ነበር? በዛብህ እንደዚህ ነው፣ ካሳ በመብላት አይታማም። ኧረ ኢየሱስ ከፋስ። እና ግን ውጭ አልናፈቀም? የምፈልገው አንቺ ደግሞ ይኸው ቤት አለሽ። ውጭ ምን እሰራለሁ? ተስብሶባል። ምን አልሽኝ? ምንም ከደበረ ወጣ ማለት እንችላለን ያልኩት። አንቺን የሚያስደስትሽ ከሆነማ አይደለም ወደ ውጭ ደመና ላይ ራስ ወጣለሁ። እሺ በቃ መጣሁ፣ ከዛ እንወጣለን። እንዴ ወዴት ነው? አንቺ ራስሽ ወዴት ነው? እኔማ እሳቱን ላጠፋ ወደ ኩሽና ነኝ። በቃ አብረን እናጥፋ። አረ ወንድ ልጅ ኩሽና አይገባም። ደግሞ ጭሱ ልብስን ያበላሽብሃል። እዚሁን እንዴ ምን ችግር አለው? እንዴ ኪራ ግን ከልብ ነው? ምኑን? ኩሽና ካልተከተልኩሽ ያልከው ነው? እኔ እኮ በዛው እንድንሄድ ብዬ ነው። ግድ የለም አጥፍቼ ውስጥ ጨርስ ጠራሃለሁ። ምን አለበት አሁን አብረን ብናጠፋ? አንዳንድ ሰዎች ነገሮች ላይ ችክ ማለት ትወዳለህ። አንተ ገበሬ አይደለህም ወይ? የሰውን ስህተት እየቆጠርክ በካሳ ነው ህይወትን የምታስተዳድረው። መሬት ጾሙን እያደረ ዝራበት እያሉ ቢፎክሩም እኔ በዛብህ ግን ማንንም የማልሰማ ኩሩ ሰው ነኝ። ለሐቄ መዋጋቴ በሰዎች ዘንድ እንደ ነገረኛ አሰይቶኛል፣ እንደ አጋም ሾክ ፈርቶኛል። ታዲያ ምን ደስታ አለ? በሰዎች ዘንድ ከመፈራት ውጪ ምን አለ? ምንም የለም። አሁንም ቢሆን ወንድሜን አሳቃ እንደ ሴት ጉልበቱን አሳቅፋ አስለቅሳ ፊቱ ከሰል እስከሚመስል ድብን አርጋው ሄዳ በአንድ ማይረባ ከብትና የወረቀት ብጣሽ ገንዘብ ካሳ ነው አሉ። ይባስ ብለው ደግሞ እኔን በማንም ወጠጤ የከተማ ልጅ አስመቱኝ። ግን የላኛው ያያል። አልተሳካላቸውም። ወንድሜን ከእስር ቤት እስከማስፈታ ድረስ መቼም አልለማመጣቸውም። እንደ እባብ ድምፄን አጥፍቼ እየተሳብኩ እገባና ከዛም የምፈልገው ቦታ ላይ ስደርስ መርዜን እረጫለሁ። ከዚህ በኋላ በዛብህ ምሕረት የሚያውቅ መስሏችኋል? ራሳችሁን አዘጋጁ። በአደባባይ ቆማችሁ እንድታፍሩ ነው እማረጋችሁ። ጠብቁ፣ መቼም አልተዋችሁም። በዛብህ ጋሻ ሰግድ እንዴት ዋልክ? አልፌ ነው እንዴ እኮ። ዛሬ ደግሞ ምንድን ነው? በሙገሳ ነው ሰላምታው? እንዴ እናንተነ ትልልቆችን እኮ ማክበር ባህላችን ወጋችን እኮ ነው። ያለ ወትሮ ደግሞ ዛሬ ምን ታየ? ያው ብዙ ነገር እኔ ላይ ስለሚበዙብኝ ነው እንጂ መቼም እኔን ታውቀኛለህ አይደለም እንዴ? እና ምን ሆነ ነው እንደዚህ ለእግዚአብሔር ሰላምታ እንኳን ቀልብ አሳጥቶ የሚያስጋልብ? ምን እባክህ ሰው የሌለው መቼ ቀልብ አለው ብለህ ነው? እንዴት? እህል መሰብሰቢያ ጊዜው ደረሰ። እኔ ደግሞ ወንድሜ ነበር መከታዬ። ግን ምን ዋጋ አለው? ያሳደገው እጅ ወጥመድ ውስጥ አለው። ዶሮ ብታልም ጥሬዋን አሉ። እንዴት እንዴ? እኔ ወንድሜ ማሰቤ እንደዚህ ያስብላል እንዴ? ባሳደግኩት እኔን መምታት ነበረበት? ቆይ ጠጥቶ ነበረ። መቼም ያንን ከልቡ እንዳላደረገ ታውቃለህ። በቃ በዛብህ፣ በረገጡበት ቦታ የሚረግጥ ጭቃ አብኪ ብቻ ነው። በቃ እኔን ተወኝ ልሂድበት። አንተ እሾህ በልጆቹ አሳበብክ እንጂ አንተም
በወንድም የመታሰር ደስተኛ ነህ። እዚች ቦታ ላይ ማን እንደሚኖር ማን እንደማይኖር እናያለን። ግድ የለም ያድርሻል እኔን ሽልማት ግራዬን ወስዶ በገዜ ሲያቆማት ሰማይ መላው ተረስቶ ያው ነገሮችን ትረሻለሽ። በትክክል ተመልሷል። አሁን እንሂድ። እሺ ምን ያህል ትናፍቀኝ ነው እንዴ? ቆይ እንጂ በሰዓታችሁን የመጣችሁት? አዎ ኪያኮ ሰዓት አክባሪ ናት። እኔ ማርፈድ ያበሻው ምልክት ነው በሚለው ነገር አልስማማበት። እሱስ ልክ ብለሻል። በቃ ምሳ ይቅረብና እየበላን እናውራ። እኔ አሁን ነው የበላሁት፣ መድኃኒት ነበረብኝ። እኔም ማርፍጄ ስለተነሳው በቅርብ ነው የበላሁት፣ ግን ባይሆን በኋላ ይሻላል። እንዴ እንዴት የወጣችሁ መሰላችሁ እንዴ በልታችሁ የምትመጡት? እንዴ ማለት እንዴ ገና ለገና ብዙ አትበላም ብሎ አስቤዛ ትቆጥባለሽ ብሎ ያገባት ይመስል ቤቱ ያለውን ጥርግ አርጋ በልታት ሄድና እዛ መሽኮርመም ነው እንዴ። እና በኋላ አብረው ሲኖሩ መታወቁ አይቀር። አዎ ግን ወንዶቹ እውነቱን ሳይሆን ውሸቱን ማየት ነው የሚያስደስታቸው። ውይ አንደኛው የሴቶች ፈተና በስመ አብ። እና አለባበሳችን፣ አካሄዳችን፣ አወራራችን፣ አበላላችን ታይቶ አይደል እንዴ የምናገባው? ከዛ እሱ በመከራ ወዶ ሲያገባሽ ቤተሰቡ ደግሞ አረግን ወንድሙን በስንት ጣዕሙ። እሱስ ልክ ብለሻል። ግን ደግሞ እኮ በዛው ልክ ፍቅር የሆኑ አሉ። እኔ እንጃ፣ እኔ ግን እስካሁን ድረስ አላየውም። እንደዛማ አትበይ። ያንቺ አዳም እኮ ከማንም በላይ ላንቺ ፍቅር ነው። ውይ የእኔ ግን ያለም ነው የማይመስለኝ። ልክ ነሽ። እኔ የሚያገኘውት መስሎኝ ነበረ፣ ግን እንደ ጉም ሆነ። አንዳንዴ ያንቺን የሚመስሉ ተመሳስለው የተፈጠሩ አዳሞች አሉ። ያው ተጠንቅቀሽ ካልመረጥሽ ይጎዱሻል። እሺ በቃ አሁን ወደ ምግቡ፣ ከዛ ደግሞ ወደ ቡና እንሄዳለን። እኔ ተስማምተኛል። እሺ በቃ መጣሁ። ወንድሜ ክብሮም ግን በጣም አስከፍቷታል አይደል? አዎ። ከመሄዱ በላይ ደግሞ አንድም ቀን ሊያወራት አለመሞከሩ ይሰበራል። እናትሽ ስታሳዝን። ፍርሃትን በህይወትሽ ካነገሽው እሱም ይነግስብሻል። እንዴት? እሷ ስትፈራ ነው ለዚህ የበቃችሁ። በቃ ስትኖሪ ከሆነ ይሁን ካልሆነ ይቅር ብለሽ በዘዴ መኖር አለብሽ። እሱስ ልክ ነሽ። እንውጣ ብለህ በዛው ቀን ተቀረፍን ነው። ጎረቤታችሁ አልማዝኮ ካልገባህ ብለው ነው እና ገባ እንዴ? አንቺ የመንደራችሁ ሰዎች ግን ደስ ሲሉ በቃ አፍርሶም ብላልኝ ጠጣልኝ ነው። እኔ ካለፍኩኝ በኋላ ጠብቆ አንተን ከኋላ ማስገባቱ ተገቢ ነው? ጺምን ነካሽ። በመልካም አስቢው እንጂ ምኑን? ወይዘሮ አልማዝኮ ትልቅ ሴት ናቸው። ባይሆን ትኩስ ወተት አጠጡኝ እና እኔ ከሳቸው ምን ችግር አለብኝ? እና ከማን ነው? ቤት ውስጥ በላይነሽ አልነበረችም? አዎ ነበረች። የመጀመሪያ ልጃቸው አይደለች? አስተዋወቁኝ። በየ2 ዓመት ልዩነት የወለዷቸው ሌሎች 7 ልጆቻቸውን ማስተዋወቁ? አይ ቸኩላለሁ ብያቸው በላይን ብቻ ነው ያስተዋወቁኝ። በላይን? አዎ በላይነሽ ግርማዬ ዘሪሁን አብጤ ትባላለች። እሺ እኔ አባቷ ስም ምን ያደርግልኛል? አንተ ልጅ አይገባህም እንዴ? ሁለተኛ በላይ እንዳትላት እና ከነዘር አረጓ ልጥራት እንዴ? ምን ሆነሻል? ጽይ ሰማኛለህ? ካሁን በኋላ ተመልሰህ እዛ ቤት እንዳትገባ። ደግሞ ይዛች ልጅ ስም አቆላምጣለሁ ብለህ ወደ ሀገር በሰላም መመለስን ራሱ እንጃ እንዳትከተለኝ። ጽይ አሃ በበላይ መቀናቱ ነው። በእኔ መቅናት ጀመረች ማለት ነው። አረ ልጅቷ እየሄደች ነው። ደግሞ ችግር ውስጥ እንዳገባ አንቺ ጽይ ጽናት ምን ፈለክ? አንቺ ነው
ደግሞ እንዴት ነው የምትፈጥኚው? ምን ያደርጋል ፍጥነት ያንተን ለመያዝ አረዳኝ። እንዴት? ቆይ እኔ አንተን ለመያዝ ከከተማ እስከ ገጠር ድረስ ለይ መጨረስ አለብኝ? እንዴት? እዛ ከተማ ሶሲ፣ ቤቲ፣ ሀሴት እንደገና ደግሞ እቺ ማናት ዊንታና በእነሱ ጨጓራ ይልጠ ጨረስከኝ። አሁን ደግሞ ገጠር ባመጣ በበላይነሽ አረቀስ እንዴ? ቆይ ሰላም የምላቸውን ሴቶች በሙሉ ነው እንደምትቆጥሪው? ኧረ እባክህ እንደ ዘበኛ አንተን ስጠብቅህ ኖርኩኝ እኮ። አሁን ህይወቴ እንደዚህ ሆኖ ሊቀር ነው? ጽናቴ እባክሽ ተረጋጊ። አንዴ ብቻ ስሚኝ። እንዴ ኪራ፣ እኔ አንተን መጠበቅ እኮ ሰለቸኝ። ያንተን ስህተት ማረም ደከመኝ። በቃ እስቲ ይኸውልሽ፣ አሁን ስለተናደድሽ ብዙ ነገር እያልሽ ነው፣ ግን ደግሞ መረጋጋት አለብሽ። ቆይ እንዴት ብዬ ልረጋጋ? አይደለችም በላይ ማንንም ሴት አንቺን አታካሽ እንዴ። አሁንም እያቆላመጥካት ነው? እሺ ይቅርታ፣ በላይነሽ ላለው ብዬ ነው። ግርማዬን ጨምርበት። እሺ በላይነሽ ግርማዬ። ዘሪሁንንም ጨምርበት። እንዴ ጨምርበት። እሺ በላይነሽ ግርማዬ ዘሪሁን አብጤ። እሺ በላይነሽ ግርማዬ ዘሪሁን አብጤ። አዎ ካሁን በኋላ ለሰላምታ ራሱ እንደሱ ብለህ ጥራ። እሺ አንቺን ካስደሰተሽ። አዎ ለማንም አላጋራም። የብቻዬን እንዴ ምንድን ነው? መንገድ ላይ እኮ ነን። አዎ ነን። እኔ እኮ እንድትረጋጊ ብዬ ነው። እንዴ ከብቶቹስ? ሜዳ ናቸው። ወይኔ በቃ ዛሬ እህሉን በልተው ጨረሱት። እሺ ቀስ በይ። እብድ የሆነች ልጅ ቀስ በይ። ያድርሻዬን እኔን ሽልማት ግራዬን ወስዶ በገዜ ሲያቆማት ሰማይ መላእክት ረስቶ ምን ሆነ ነው እንደዛ የጠፋው? ኧረ አልጠፋሁም አለሁ። ስራ በዝቶብኝ ነው። እንዴ ምንስ ቢበዛብህ? ለሰላምታ የሚሆን ጊዜ እንኳን ተጣለ? አይ እሱ እንኳ ለኪራም እኮ ትንሽ ሰላሙን ልስጠው ብዬ ነው። እንደዛ ነው እንዴ? አዎ። ኪራስ አብራችሁ አልነበራችሁም እንዴ? አለ ከብቶቹን ይዞ ከኋላ እየመጣ ነው። እኔ ሳት ላቀጣጥል ብዬውን የቀደምኩት። አዎ ግቢና ውሃ ሞቅ አድርጊለት። የከተማ ሰው እኮ ብርድ አይችልም። ልክ ብለሃል። እና ግባና እንጫወታ። አይ ልሂድ፣ በኋላ እንጫወታለን። ይሻላል? አዎ ልሂድ፣ እቸኩላለሁ። እሺ በቃ እንዳትረሳ ደግሞ አትጥፋሽ። ቻው። አለዛ ጉሮሮሽን ነው በሳልሽ። ታውቂዋለሽ ደግሞ ይሄ አንቺ